የነበረሽ የፍቅር ግንኙነት ስላልተሳካ ሳይሆን ትክክለኛ ያንቺ ህይወት ከጆሮ ጋር ስለሆነ ነው። ይህንን ነገር ደግሞ ለማሳየት እግዚአብሔር ከዝራ ጋር የነበረሽን ግንኙነት ወደ ጎን አድርጎ አሳይቶሻል። ሰላምዬ፣ እኔ በጣም ጨንቆኛል። ድጋሚ አሴር ላይ ስህተት መስራት አልፈልግም። ስህተት ካልሰራን ሰው መሆናችን በምን ይታወቃል ብለሽ ነው? ደግሞ በጣም እርግጠኛ ነኝ አሴር ባንቺ ላይ አይጨክንም፣ ተመልሶ ይመጣል። አንቺ አትጨነቂ እሺ እህቴ። እሺ እህቴ፣ እሺ በቃ ቀስ በጠጣት ነኝ እኔ በአንተ ቱቦ ምን አገባኝ? ለነገሩ አንተ የኔ ጉዳይ ጆሮ ተናዳል አይደል? ዝም ብለህ ገምግም በቃ። እየቀለድክብኝ ነው? እየቀለድኩብህ አይደል? አሁን አንተ ተናዳል። እኔ ስሰክር እና ስናደድ የሚያወራኝ ሰው አልፈልግም። ዝም ብዬ መቀምቀም ነው የምፈልገው። ስለዚህ ዝም ብለህ ጠጣ። እኔ እንደውም ትቼ ልሂድ። ወዴት ነው የምትሄደው? ንዴት በደንብ ተናደ እንዲወጣልህ ብቻ ልተውዬ። ህይወቴን እንደዚህ በጥብጣው በቀላሉ መፋታ ይመስላል። ምን አድርጌ ነው ደግሞ ህይወትን የበጠበጥኩት? ሀና አዝራን ጥላው እንደሄደች አንተንም ጥላ አለመሄዷን እያልክ እያስፈራራኝ አይደል? ክፉ ቃል የተናገርኩት እኔ የምልህ ግን ጆሮ፣ እዚህ ምድር ላይ እንደፋየው ልቅ የሆነ ሰው አለ? ምን ለማለት ነው? ፋየው የሆነ ጊዜ ምን እንዳሉኝ ታውቃለህ? አህያውን ፈርተው ዳውላው የሚል ንግግር ሲናገሩ ሰምቻቸዋል። ታዲያ ሊቃ ያስብላቸው። ሀንዬና ጆሮ በጣም ተጣሉ። ምክንያቱም አሁን ሀንዬ ጋብቻ አትፈልግም፣ ጆሮ ደግሞ እሷን አግብቶት አብሮ መኖር ይፈልጋል። እሷ ደግሞ በፍጹም በአሁን ሰዓት ትፈልገው እሷ ስራ ነው እንጂ ማግባት በፍጹም አትፈልግም። ጆሮ ገንዘብና የተለያየ ነገሮች ከወንድሙ ጋር ስላለው በተምቹ ውርስ ምክንያት አሁን ጆሮ ብዙ ገንዘቦች ስላለው ሀንዬን አግብቶ መኖር ይፈልጋል። አሁን ደግሞ በጣም ተጣላት። ምክንያቱም የመጨረሻሽ ነው ወይ እኔን ወይ ደግሞ ቤተሰቦችሽን ብሎ ማስጠንቀቂያ ሰጣት። እሷም ደግሞ አሁን አይደለም ግን በጊዜ ሊሆን ይችላል ብላ በጣም ተሟገተችው። እሱም በቃ ይሄ መጨረሻ ቀን ነው፣ ካሁን በኋላ መተሽ እንዳታወሪኝ ወስነሽ ንገሪ አላት። እሷም በጣም ከፋት። ወደ ቤቷ ገብታ ጥግልል ብላ ተኛች። ሀንዬ እንደዚህ ከፍቷት የማያውቅም። ወደ ቤት ገብታ እንደተኛች ያለ ሰላምዬ ቤት ገብታ ምን ሆነሽ? የድንብላል ወንድም መስላል። የድንብላል ወንድም ብላ ስትጠራው እሱ አይደለም። ስትገልጣት እሷ ለካ ሀንዬ ነች። ከፍቶኛል፣ ሁሉ ነገር ከአቅሜ በላይ የሆነ ብላ ተናገረች። ምን ይሻለኛል? በቃ ካሁን በኋላ ተስፋም የለኝም፣ ተስፋዬ ጆሮ ነበር አለች። አይዞሽ ባክሽን፣ የመጣላት ነገር እኮ ብርቃችሁ አይደለም። ሁል ጊዜ እንደዚህ አይነት ነገር ይፈጠራል። ከዝራ ጋር ያለን ነገር እኮ ፈጣሪ ስላልፈቀደ ሆነ። ስለዚህ ያንቺ ያለሽ ነገር ደግሞ ለአንቺ የሆነ ነገር ይሄ ነውና አይዞሽ እህቴ ብላ ሰላም ሀኒንም አጽናናቻት። ጆሮና ተምች ደግሞ መጠጥ ቤት ተሰብስቦ የልብ ልባቸውን እያወሩ በጣም ብዙ መጠጦች እየጠጣ ነው። ምክንያቱም ጆሮ በሀና ምክንያት ስለተናደደ መስከር ፈልጎ መጠጡን እየጠጣ ነው። አቶ ኖላዊ ስራ ቦታ እያለ አንድ ሰውዬ ይመጣል። በር ላይ እንዳገባ ብሎ ይከለክለዋል። ሰውየው ደግሞ የሆነ ውስጥ የተላከ ነገር ስላለ እሱን ለማየት ስለመጣ አቶ ኖላዊ ስራውን እንደ ዘበኛ በር ላይ ይጠብቃል እንጂ ውስጥ ያለውን ነገር ፍጹም አያውቅም። ወዲያውኑ ሰውየው ካልገባ ብሎ ሲያስቸግረው አይጎን ሰውዬ ሲፈትሸው ምንም ነገር ሊያይበት አልቻለም። ያንተ አዲስ ሰው ነህ፣ አይቼ ስለማላቅ ላስገባ ፈቃደኛ አይደለውም ብሎ ሰውየውን ገፈተሩት። አቶ ኖላዊ እኔ ገንዘብ አልፈልግም። ልጁ ቃስ ብሎ በጉቦ የሆነ ገንዘብ ሊያስጨብጦ ሲልሱ እኔ የምን ገንዘብ፣ እኔ በክሬ የምኖር ሰው ነኝ፣ የጉቦ ሰው አይደለውም፣ ከዚህ ጋር ሂድ ብሎ ሰውየውን ገፍትሮት በዱላ አባረሩ። ልጁም እየሮጠ ሄደ። ወዲያውኑ ሰላምዬ ደግሞ ወደ ወንድሟ ጋር ሄደች። ምናሴ ስራውን እየሰራ ነው። ማንም እሱ ጋር መጥቶ እንዲያዩትና እንዲያናግሩትም አይፈልግም። ምክንያቱም ስራ ጋር ሲመጡ እሱ የሆነ ነገር ሲያዩ ቤተሰቦች ስለሚናገሩ
ወዲያውኑ ሰላም መጣች። ለምን መጣሽ ብሎ በጣም ተቆጣት። እሷ ግን ልሰማው አልቻለችም። እኔ እዚህ ጋር አንተን ላውራህና ደላላውን እየጠበቅኩት ነው፣ ስራ ልገባ እኮ ነው አለች። ከዛ አቶ ኖላዊ ቤት ገባና ፋንትዬ ማውራት ጀመረ። ዛሬ እኮ የሆነ ሰውዬ ብር አስጨበጠኝ። እኔ ግን አቶ ኖላዊ በብር የምገዛ ሰው አይደለውም፣ ጉቦም አልፈልግም ብዬ። አንተ ደግሞ ሞኝ ነህ እንዴ? ሰው እኮ በአሁኑ ሰዓት እንደዚህ ነው የሚሰራ ስትለው፣ እኔ በገንዘብ አልሰራም፣ በሀቅና ሀቅ በክሬ ነው የሚሰራ ብሎ እሷ ጋር ማወራ። ውስጥ የሚሰራውን ነገር ብሎ ጠየቀኝ። እኔ ውስጥ የምሰራውን ነገር አላቅም። እኔ በር ላይ ዘበኛ ነኝ እንጂ እማቀው ጉዳይ የለኝም። አይ ምክንያቱም አንተ ያለውን ነገር ተቀበለ እንኳን አሁን ባለ ሀብቱ ራሱ ብዙ ጉቦ ይቀበላል ብላ ስነግሩ፣ አይ እኔ በዚህ ነገር አልስማማ በይልተኛ ብሎ ፋንትዬም አንቺም ይሄን ነገር ማውራት የሚቅርብን እንተኛ ብሎ ሁለቱም ወደ እንቅልፋቸው ሄዱ። ሰላምዬ እዛ ቁጭ ብላ ሳለ አንድ ሽማግሌ መጣና እስቲ አሁን ጫማዬን ጠረጊልኝ ስላት፣ እሷ ደግሞ ጫማ ለመጥረግን ፈቃደኛ አይደለችም። ሰውየውን ምንጭቅጭቅ አደረገች። የጫማ ሽታም በጣም አፍንጫው ስለገባ ተነጫንጫ ነበር። ምናሴ ደግሞ ለእሷ ሰላምዬ ድሮም ነገረኛና ነገር እያላት ነው። ብዙ ነገሮችን እያበላሸች ነው። ምንም ነገር ትንሽ ነገር ይበቃታል። ከዛ ወዲያውኑ ወንድሟ መጣና ምንድን ነው ምን እያረግሽ ነው ያለሽው? ጫማ ተነሽ እኔ ልጥረግላቸው አለ። ሽማግሌው ደግሞ አይ ሰላምዬ እንድጠርግልህ እሷ እንድጠርግልኝ ይፈልገዋል። አይ እሷ እኮ አሰራም እሰራለህ እኮ እኔ ነኝ ብሎ ሰላምን አስነሳት። ሽማግሌው በጣም ጥሩ ሚስት ነው ያለች። አይ እቺ ደግሞ ጥሩ ሚስት ነች እንዴ? በጣም ጨቅጫቃ ከሆነች ብሎ መለሰላቸው። እኔ በጣም ተመችታ እህቴ ከሆነች ስላቸው፣ አይ በቃ እኔ ላግባት ብሎ ሲናገር ሰላምዬ በጣም አበደች። አንተ ሽማግሌ ብላ መሳደብ ጀመረች። በጣም ጮኸች። አይ እሱም ደግሞ ተነስ ከዚህ ጋር ብሎ ሽማግሌውን አባሮ ሰላምዬንም ከዛ ቦታ እንዴት ትዳረገ። እሷ ደግሞ በቃ እቤት አገኝሃለሁ ብላ ወንድሟ ላይ ዝታ ሄደች። እሱ ምን ያርጋት? ጥፋቱ የእሷ ነው። ምክንያቱም እዛ ቦታ የስራ ቦታ ስለሆነ ስራ እየሰራ ነው ያለው። ምናሴ ስራ እየሰራ ነው። እሷ ግን ያለ ጸባይ አጣች። ምክንያቱም ስራ ስላጣችን በጣም እየተነጫነጨች ስለሆነ ከባድ ነው። ሰው ልጅ ብዙ ነገር ለምዶ አሁን ዝቅተኛ ኑሮ መኖር በጣም ይከብዳል። ይሄ ነገር ያለ ነው። ወይዘሮ ሜላት ደግሞ ስራ አግኝታ ስራዋን እየሰራች ሳለ መስሪያ ቤቱ በጣም ከባድ ነው። ምክንያቱም እሷ ወረቀት እየጻፈች እያለ መጣና አሁን ይህንን ወረቀት ጻፊ ያላት። እሺ እጽፍልሃለሁ፣ ቅድም የሰጠኸኝ ወረቀት እኮ አልጨረስኩም ስትለው፣ አሁን ያልኩሽን ይሄንን ስሪ። አይ እሺ እሰራለሁ፣ ግን ከ30 ደቂቃ በኋላ ነው። በፍጹም ሊቀበላት አልቻለም። በጣም መነጫነጭ ጀመረ። በፍጹም እኔ ይሄን ነገር አላረግም። እኔ እኮ እያንዳንዱን እዚህ ውስጥ ያለውን ፋይል እየነካው አልተውም። አንዱ ስጨርስ ነው ምሰራልህ። 10 ደቂቃ 30 ደቂቃ ከጠብቀኝ ብላ በትትና መለሰችለት። ሰውዬው ግን ሊሰማት አልቻለም። አንድ ጊዜ ብቻ ይሄንን ጻፊ፣ ይሄ በጣም አስቸኳይ ነው። እሷ ግን እኔ አልጽፍም፣ የመጨረሻ ይሄንን ጨርሽን ብላ በጣም ተኮሳትራ ተናገረች። እሱ ግን ሊሰማት አልቻለም። ምክንያቱም እዚህ እኮ የተቀጠርሽ እኮ ይሄንን ድርጅት እኮ አንድ ስቴፕ ከፍ እንድታረጊ ነው። አዎ እሱ ትክክል ነው፣ ግን ከአቅሜ በላይ አልሰራም፣ ሰው ሁሉ እንደሚሰራ እሰራለሁ ብላ መልስ ሰጠችው። እሱ ግን በጣም የሆነ ነገር ተልኮ እንዳለ ያስታውቃል። ፊቱን አኮሳትሮ አሁንም እኔ እያልኩሽ እኮ ስሪ እያልኩሽ ነው ብሏል። ሊያስገዳት ሞከረ። ግን ወይዘሮ ሜላት በጣም ከባድ ሰው ነች። ልሰማም፣ ምክንያቱም እሷ በትክክለኛ መንገድ ነው እንጂ በኃይለኝነት ማንበልጧት። ወዲያውኑ ሀንዬና ድንብላል ቤታቸው ቁጭ ብሎ ከወንድሟ ጋር እያወሩ ነበር። ወይዘሮ ሜላት በጣም ተናዳ መጣች።